እሺ እንደ ቀልድ የተጀመረው ነገር አሁን ከፍተኛ ደረጃ ላይ ደርሶ አገልግሎታችንን የሚፈታተን ደረጃ ላይ እየደረሰ ነውና በአጭር ቃል ሰው አንዱን መምረጥ አለበት። በተለይ ቤተክርስቲያን አገልጋይ ከሆነ አንዱን መምረጥ አለበት። ወይ ጌሙን መምረጥ አለበት፣ ጌመር ሆኖ ከዛ የሚገኘውን ነገር እየተጠቀመ መኖር ይችላል። ወይ ደግሞ የወንጌል ሰባኪነትን ስራ አድርግ እንደሚለው ወንጌል የወንጌል ሰባኪነትን ስራ ያደረገ ደግሞ ወንጌልን መስበክ አለበት። ብርሃን ከጨለማ ህብረት የለውም። ክርስቶስ ከቤልሆር ታቦት ከጣዖት ጋር ሁሌም ህብረት የለውም። የተሰጠው ሰው እንደሚፈለግበት ወንጌል ይናገራል። ገና አልጨረስን አይደል? ገና አልጀመርን። ሳንጀምር እንደጨረስን ሆነን የሚሰማን ስሜት ልክ ስላልሆነ እኔ ከከሌ ሳንል በተለይ አገልግሎት ላይ የቤተክርስቲያን ሲምቦል ሆናችሁ የምታገለግሉ ልጆች፣ የምትዘምሩ ልጆች፣ ከአፋችሁ ስለት የሆነው የእግዚአብሔር ቃል የምታወጡ አገልጋዮች በሙሉ አሁን እረፍት ማድረግ ይኖርብናል። በሃይማኖት ብትኖሩ ራሳችሁን መርምሩ ስለሚል መጽሐፍ ቆም ብለን ማሰብ መጀመር አለብን። ሁለት ሐሳብ ካለን በመንገዳችን የምንወላውል ከሆነ ከእግዚአብሔር አንዳች ነገር እንደማናገኝ ሐዋርያው ቅዱስ ያዕቆብ በመልእክቱ ነግሮናል። ስለዚህ አንዱን ምረጡ። የሚፈለገው የትኛው ነው? ለምትበልጠው ጸጋ ቅኑ ስለተባልን የሚበልጠው ጸጋ ደግሞ ወንጌል ሰባኪነትን ስራ አድርጎ መቀጠል ነው፣ መኖር ነው። በዛ ምክንያት የሚመጣውን ነገር መጠቀም ይቻላል። ይሄ ግን ባላስፈላጊ ቃላት፣ ባላስፈላጊ ጨዋታ፣ ባላስፈላጊ ህብረት የሚደረጉ ነገሮች ግን አንደኛ ዋጋ ያስከፍለናል። ሁለተኛ ከታች እኛን የሚሰሙ ብዙ ነፍሳት አሉና ኃጢያቱም ጽድቁም ይቻላል፣ ዝማሬውም ዘፈኑም ይቻላል፣ ጌሙም ወንጌል ሰባኪነቱም ይቻላል የሚሉ ያልተጻፉ ትምህርቶችን እያስተላለፍን። ስለዚህ ምንም የምናሽሞነሙነው ነገር መኖር የለበትም። በቃ እዛ ላይ ሞገስ የሆነችን ቤተክርስቲያን ናት፣ ጌም አይደለም። እዚህ ፕላትፎርም ላይ ለሁላችን ለአገልጋዮች ሞገስ ሆናን ያለች ቤተክርስቲያን ስለሆነች በቻልነው አቅም ልናስከብራት፣ እምነቷን ልንጠብቅላት፣ ልናስጠብቅላት ይገባል እንጂ ያለውን እያፈራረስን ሌላ ልምምዶች ልናመጣባት አይደለም። እውነት ለመናገር ወደ ቤተክርስቲያን የሚመጣ ማንኛውም አገልጋይ፣ ማንኛውም ምዕመን ቤተክርስቲያን ለምታወጣው ስርዓት ሊመራ እንጂ ራሱን ህግና ስርዓት ይዞ ሊመጣ አይደለም። ስለዚህ ይሄንን አውቀን ይሄንን አምነን እስከዛሬ ያለፈው አልፏል። መጽሐፍ አባቶቻችን እንደሚነግሩን ከትናንት ብንዘገይም ከነገ እንቀድማለን ይባላል። ነገ ልንቀድሞ ይገባል። ማንም ሰው ያጠፋል፣ ማንም ሰው ይሳሳታል። ሁላችንም እናጠፋለን፣ ሁላችንም እንሳሳታለን። እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ፣ እንደ አንድ ነፍስ ነዋሪ ሆነን እንድንጓዝ ትናንትናን መርሳት፣ ነገን ለመያዝ መዘርጋት ይኖርብናል። በቃ እንተወው፣ አይጠቅመንም። ለቤተ ክርስቲያን ጥሩ ኢሜጅ አይሰጥም፣ ምስል አይሰጥም። ምዕመናንን የሚከፋፍል፣ ህዝብን ሁለት ቦታ የሚሰነጥቅ አካሄድ ስለሆነ እንዲህ ያሉትን ነገሮች በአስቸኳይ መምህራን የሆናችሁ ጌም የምትጫወቱ ልጆቻችን እንድታቆሙ በፍቅር ቃል እንጠይቃለን። ይህ ለኔ አይደለም፣ ይህ ለመላከ ገነት አይደለም፣ ይህ ፕላትፎርሙ ላይ ላሉት ልጆች አይደለም፣ ለቤተ ክርስቲያን ሲባል ሊደረግ የሚገባው ነገር እና ማዳመጥ መቻል ይኖርብናል። ምን ማድረግ እንዳለብንም ለወደ በፊት አቅጣጫ የሚያሳይ ሀሳብ ስለሆነ አሪፍ ነው ሀሳቡ። ሰውን ሊጎዳ ሳይሆን ቀጣይ
ያሉ አገልግሎቶችን ቀጣይ መፈጸም ያለባቸውንም ነገሮች ለማሳየት ስለሚጠቅም ጥሩ ሐሳብ ነው ብዬ ነው ማሰብ። ቴንክ ዩ የኔን ዝም ብሎ እንግዲህ እስኪ በተረዳሁት ሐሳብ ልየውና ጌምና ቁማር ኦልሞስት ወደ ኖርማል ጌም ስንሄድ የሚያራርቃቸው ነገር ይኖራል። ወደ ዲጂታል ኢንቫይሮንመንቱ እንምጣና ዲጂታል ኢንቫይሮንመንት ወይም ደግሞ የሳይበር ሶሳይቲው ላይ ያለውን ነገር እንየው። ጌምና ቁማር የት ላይ ነው የሚያመሳስላቸው ወይስ ምንድነው የሚለያቸው የሚለውን ብናየው ጥሩ ነው። ከዚህ በፊት የተናገሩት ወንድሞች አይ ቲንክ የነካኩት ነገር አለ እና እሱን እንዳለው ሆኖ አሁን እኔ ዝም ብዬ ቲክታክ ላይ ያለውን ጌም ምንድነው የሚለውን እንይ። 4 ተሳታፊዎች አሉት። አንደኛው ሁለቶቹ በሁለት ቡድን ሆነው የሚጫወቱት ከእንደገና ደግሞ ለጌሙ ስጦታ የሚሰጡ ሰዎችና ፕላትፎርሙ ባይተሰል ተሳታፊ ፕላትፎርሙም ተጠቃሚ ነው በነገራችን ላይ። ስለዚህ ምን አለው ማለት ነው የሎስ እና ጌይን ግሩፕ አለው። ያ ማለት ወደ ምን ይወስደዋል? ወደ ቁማር ይወስደዋል ማለት ነው። ቁማር ነው ቶታሊ ስናየው የአራቱን ፓርቲሲፓንት ወይም ደግሞ የአራቱን አክተር ቶታል ኢፌክት በምናይበት ጊዜ ኦልሞስት መጨረሻ እንትኑ ሎስ ኤንድ ጌይን ነው። ሎስ ኤንድ ጌይን ካለው ደግሞ ቁማር ነው። ሎስ እና ጌይኑ ደግሞ ፍትሃዊ በሆነ መንገድ ነው ወይ ሲባል አይደለም። እንደሚታወቀው እዚህ ላይ የሚያገኘው ሰው የለፋበትን የወዙን የደከመበትን አይደለም። እንደውም በተቃራኒ ምንድነው የለፋውን የደከመውን ሰው ቅድም ሲባል በነበረው በቅፈላ መንገድ ማጣት ነው። ይህን ደግሞ አይ ቲንክ እኛም ስርዓተ ቤተክርስቲያናችንም አይፈቅድም። ቅድም ሞራል ሲባል የነበረውም እንደ ኦርቶዶክሳዊ እይታችንም አይፈቅድም ብዬ አስባለሁ። እኔ እንደ አንድ ኦርቶዶክሳዊ ማለት ነው። ከዚህ አንፃር እኔ ማን ይጫወት ማን አይጫወት የሚለው ቦርደር መቀመጥ ያለበት አይመስለኝም። ዊ ካን ዩዝ ይህን ፕላትፎርም እኮ ጌም አድርገን መጠቀም እንችላለን። ሶስቱን ቅድም ባልኩት አራቱም ፓርቲሲፓንቶች ሎስ ኤንድ ጌን በሌለበት መንገድ ማለት ነው። አንዳንድ ወንድሞች ወይም አንዳንድ እህቶች እያገለገሉ ላሉ ሰዎች የሚሰጥ ስጦታን በጌም አማካኝነት ይታያል ሲሉ ሰማለሁ። ዋይ ኖት እየሰበኩ እያለ እኮ አትስጡኝ አይልም ፕላትፎርሙ አይከለክልም። ወይም እያስተማረ እያለ ብሰጥ ለምሳሌ እዚህ ላለ ለምሳሌ ለወንድማችን እዚህ ላለው ሰው ብሰጥ ፕላትፎርሙ ኖ ጌም ሳይጫወት አትስጣ አይለኝም። መስጠት ይችላል። እንደዛ አድርጌ ማገዝ እንችላለን። መተጋገዝ እንደሆነው ከታሰበ ማለት ነው። ግን እኔ አሁን ይሄ በተለይ አሁን ባለው የዲጂታል ኢንቫይሮንመንት ላይ ይሄ የቀጠሮ ጌም ተብሎ ማይሆነ በጣም እውነት ለመናገር አንዳንዶችን በሞራል ቅድም ሲባል እንደነበረው በሞራል በሞቅታ ያልሆነ እንትን ውስጥ ከቶ ለቀጣይ ማማረር ውስጥ የሚያስገባ ቅድም ሲባለው እንደነበር ቤተሰብን እስከ ማፍረስ ድረስ ኢቭን ራስንም እኮ አንዳንድ እንሰማለን። እኛ እንግዲህ በተለይ ወደ ዌስተርኑ አካባቢ ያሉ እንትኖች እና ወደ እህቶቻችን ደግሞ ምንድነው እዚህ በአረብ ሀገር ያሉ እህቶቻችን በቃ ሲለፉበት ሲደክሙበት የነበረውን አንጡር ሀብታቸውን አጠው ራሳቸውን እስከ ማጣት እስከ ማበድ ሌላ ችግር ውስጥ እየገቡ እንዳሉ እንሰማለን። ዛት ይህ እኔ ከዚህ ወዲህ ኃጢአት ምን ኃጢአት አለ ብዬ ነው ማስበው። የሰውን ወዝ የሰውን ደም ከመብላትና ከመጉዳት ውጭ ምን አይነት ኃጢአት ሊኖር ይችላል? እንደዛ ብዬ ነው ማስበው። ከእንደገና በጌሙ የሚነሱ ሐሳቦች ራሱ እውነቴን ያስመዝኑናል። በተለይ ኦርቶዶክሳዊ ሆነን እዚህ ላይ ወንጌል እንሰብካለን የምንል እናስተምራለን የምንል ሰዎች ከአንድ ልክ አውደ ምህረት ላይ ሆነን ሌላ ስራ እንደመስራት ብሎ ማሰብ ነው በየምገባው ለኔ ማለት ነው። ልክ ይሄን ፕላትፎርም እንደ አውደ ምህረት ነው እየተጠቀምንበት ያለ ነው። እንደገና ሌላ አገልግሎት ወይ ለንግድ ነው የተጠቀምንበት አውደ ምህረቱን ወይም ደግሞ ለሌላ ጥቅም እንደተጠቀምንበት አድርጌ ነው ማየውና እኔ ሰፋ አድርጎ ማየት ያስፈልጋል። እዚህ ላይ ዛሬ ከሌል ስላገኘው ጥቅም ወይም ደግሞ ነገ ከሌል ሊጫወት ስላለው ነገር አይደለም ማየት ያለብን። ፕላትፎርሙን እንደ ስርዓተ ቤተክርስቲያን እንዴት ተጠቅመንበት እንዴት እናተርፍበታለን ብለን በደንብ ማሰብ አለብን ብዬ አስባለሁ። ለዛ ነው እኔ ብዙ ጊዜ ወጥቼ አልናገርም፣ እድል ብዙ ጊዜ አልጠይቅም። ፓኬጅ መኖር አለበት። እውነት ለመናገር እኔ ፕላትፎርሙን ያው እንግዲህ ኦፕን ኢንቫይሮንመንት አይደል ሳይበር ላይ ስለሆን ጋይድላይኑን ፕሮሲጀሩን ላንከተል እንችላለን። ግን እንደ አንድ መምህር ወይም እንደ አንድ ሰባኪ ወይም እንደ አንድ ዘማሪ ወይም ደግሞ እንደ አንድ ጥሩ የቤተ ክርስቲያን ሰው ሮል ሊሆን የሚችል ሰው ወደዚህ ፕላትፎርም ሲመጣ ሮል ሆኖ መቀጠል ስላለበት
ራሱን ጋይድ ሊያደርግበት የሚችል ፕሮሲጀር ሊኖረው ይገባል ብዬ ነው ማስበው።